ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። እንግዲህ ወደ በፊት ድሮ ካዕባን ከሀበሻ ምድር ወይም ደግሞ አብርሃ የተባለ ግለሰብ ሀበሻን የመንን ሲቆጣጠር የነበረ ሲያስተዳድር የነበረ አካል ለማፍረስ መጥቶ አላህ እንደከለከለውና ከዛ በኋላ በየወታደሩ ልክ ማለት ነው ከጀሃነም የሆነ ትኩስ የሆነ ድንጋይ ጭንቅላታቸው ላይ እንደተደረገና እንደነደዱ እንደከሸፈባቸው ይታወቃል። ይሄ ግልጽ የሆነ ነገር ነው። በጣም የሚያጅባችሁ ነገር ወደፊትም ደግሞ ካዕባን የሚያፈርሰው ከሀበሻ ምድር የሚመጣ የሆነ አካል ነው። ይህንን በተመለከተ ነቢዩ አለይሂ ሰላም መጀመሪያ ካዕባው ለምን ይፈርሳል ሲባል ሰዎች ለካዕባ የሚሰጡት ግምት በጣም ያንሳል፣ ይወርዳል እና ክብር ያሳጡታል ካዕባን። ብዙም ለካዕባ መደንገጥ ያቆማሉ። በዚህ መሀል ላይ ሰዎች ኡምራንና ሐጅን የሚያደርጉ ሰዎች እምብዛም ይቀንሳሉ፣ እየጠፉ ይመጣሉ። በዚህ መሀል ላይ አላህ ሱብሓነሁ ወተዓላ ከሀበሻ ምድር ወይም ከኢትዮጵያ አንድ አካልን ይልክና በዛ አማካኝነት ካዕባ እንዲፈርስ ይደረጋል። ካዕባን የሚያፈርሰው ከሀበሻ ምድር የሚመጣ የሆነ አካል ነው። ከዚህ መልእክት የምንረዳው ነገር ምንድን ነው ከተባለ የመጀመሪያው ይሄ ጊዜ መቼ እንደሚሆን አናቀውም። ዛሬ ላይ ለካዕባ ክብር አብዛኛ ሰው እየሰጠ አይደለም። ነቢዩ አለይሂ ሰላቱ ሰላም አንቺ ካዕባ ሆይ የተከበርሽ ነሽ፣ የላቅሽ ነሽ፣ ምን ያህል የተከበርሽ ምን ያህል የላቅሽ ነሽ ካሉ በኋላ ነገር ግን የአንድ ሙእሚን ክብር ከአንቺ ክብር የባሰ ነው ወይም የገዘፈ ነው ብለው ተናግረዋሉ። ዛሬ ሰዎች እዚህ መጥተው ካዕባ ላይ መጥተው አዳፕት ከማድረጋቸው የተነሳ ፎቶ ከመነሳት በወሬ ቢዚ ከመሆን የዘለለ አይነት ተግባር ሲፈጽሙ የሚገኙት በጣም ጥቂቶች ናቸው። ይሄ የቂያማ ምልክት ከመምጣቱ በፊት ዑምራችንን እናድርግ፣ ሐጃችንንም ደግሞ እንፈጽም። ከዛ በዘለለ ደግሞ ነን ሙስሊም ለሆኑ አካሎች ካዕባን ታመልካላችሁ ለሚሉ አካሎች ካዕባ ወደፊት የሚፈርስ የሆነ ቤት ነው። የተከበረ የአላህ ቤት አላህ ቤቴ ብሎ የጠራው የአላህ ቤት ነው። ይሄ ማለት አላህ የሚኖርበት ወይም ደግሞ ሽቶ የሚያከራየው ወይም የሚያከራየው ወይም ሽቶ የሚቀበለው የሚጠቀምበት ሳይሆን ይሄ ተሽሪፍ ነው፣ ክብር ነው። ወደ ራሱ አንድ ነገር ሲያስጠጋ ለዛ ነገር ክብር መኖሩን የሚያረጋግጥ ነው። ነገር ግን እኛ የምናመልከው ቢሆን ኖሮ አምላካችን ቢሆን ኖሮ ካዕባ በዚህ መልኩ ሲንኮታኮት ወደ ቂያማ ትንሣኤ መዳረሻ አካባቢ ላይ ዝም አይባልም ነበረ ወይም አይሆንም ነበረ ማለት ነው። አምላክ በዚህ መልኩ አይንኮታኮትምና ማለት ነው። ስለዚህ ወደ ሐጅና ኡምራ ተግባራችን እንመለስ። አላህ ያግራልን። ሰላም አለይኩም ወራህመቱላሂ ወበረካቱ።